ሰላም ጤና ይስጥልኝ ውድ የዚህ ዩቲዩብ ቻናል ቤተሰቦች፣ በዚህ ዩቲዩብ ቻናል በኦንላይን በማስተማር ላይ እንገኛለን። በመላው ዓለም የምትገኙ የቻናሉ ቤተሰቦች በኦንላይን ማለትም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በስልክ መማር የምትፈልጉ ሁሉ አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችም ትምህርቶች በማስተማር ላይ እንገኛለን። ደውሉልን። ውድ የቻናላችን ቤተሰቦች ዛሬ በዩቲዩብ የማሳያችሁ ወይም ይዤላችሁ የመጣሁት አማርኛ ትምህርት ሲሆን የማስተምራችሁ ወይም የማሳያችሁም በሀ እና በሀ ዝርያዎች የሚጀምሩ ቃላትን ነው። ማለትም በሀ፣ በሁ፣ በሂ፣ በሃ፣ በሂ፣ በህ፣ በሆ የሚጀምሩ መጀመሪያዎቹ እነዚህ ፊደሎች የሆኑትን ቃላት አሳያችኋለሁ። እናንተም ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ እንድትከታተሉኝ። እሺ ቤተሰቦቼ ይህች የምታዩት ፊደል ሀ ትባላለች። በስሯም ሀ ብ ል ሀብል፣ ሀ ብ ት ሀብት፣ ሀ ገ ር ሀገር፣ ሀ ብ ታ ም ሀብታም፣ ሀ ኪ ም ሐኪም። በአንድ ላይ ሲነበቡ በሀ ፊደል የሚጀምሩ ቃላት ሀብል፣ ሀብት፣ ሀገር፣ ሀብታም፣ ሐኪም ናቸው። እነዚህ ብቻ ናቸው እያልኳችሁ ግን አይደለም። ከእነዚህም በላይ የሆኑ ሌሎችም አሉ፣ የቦታው ጥበት እንጂ። በሁ የሚጀምሩ ቃላት ይቺ ሁ ፊደል ስትሆን ሁ ለ ት ሁለት፣ ሁ ከ ት ሁከት፣ ሁ ዳ ዴ ሁዳዴ፣ ሁ ኔ ታ ሁኔታ፣ ሁ ሉ ም ሁሉም። ስለዚህ በአንድ ላይ ሲነበቡ ሁለት፣ ሁከት፣ ሁዳዴ፣ ሁኔታ፣ ሁሉም እነዚህ ሲሆኑ በሂ የሚጀምሩ ፊደላት ደግሞ ይቺ ሂ ፊደል ስትሆን ሂ ደ ት ሂደት፣ ሂ ሳ ብ ሂሳብ፣ ሂ ሩ ት ሂሩት፣ ሂ ስ ሂስ፣ ሂ ድ ሂድ። በአንድ ላይ ሲነበቡ ሂደት፣ ሂሳብ፣ ሂሩት፣ ሂስ፣ ሂድ ይሆናሉ ማለት ነው። ሂስ ማለት ደግሞ ምንድን ትርጉም አለው ብላችሁ የምትጠይቁም ልትኖሩ ትችላላችሁ። ሂስ ማለት አስተያየት መስጠት፣ መተቸት ማለት ነው። ሌላው በሀ ፊደል የሚጀምር ነው። በራብኡ ወይም በአራተኛው ሀ፣ ሀቅ፣ ሀቅ፣ ሀሳብ፣ ሀሳብ፣ ሀና፣ ሀና፣ ሀይማኖት፣ ሃይማኖት፣ ሀቀኛ፣ ሀቀኛ። በአንድ ላይ ሲነበቡ በራብኦ ሀ የሚጀምረው ሀቅ፣ ሀሳብ፣ ሀና፣ ሃይማኖት፣ ሀቀኛ ሲሆኑ በሂ የሚጀምሩ ፊደላት ማለት ሆሄያት በሂ ፊደል ወይም በሂ ሆሄ የሚጀምሩ ቃላት ደግሞ ሄኖክ፣ ሄኖክ፣ ሄመን፣ ሄመን፣ ሄለን፣ ሄለን፣ ሄርሜላ፣ ሄርሜላ፣ ሄድን፣ ሄድን። አንድ ላይ ሲነበቡ ሄኖክ፣ ሄመን፣ ሄለን፣ ሄርሜላ፣ ሄድን የሚሉ ቃላትን ይሰጡናል ማለት ነው። ስድስተኛው ወይም ህ ፊደል ደግሞ ህብስት፣ ህብስት፣ ህብር፣ ህብር፣ ህዳር፣ ህዳር፣ ህሊና፣
ህሊና ህልም ህልም በአንድ ላይ ሲነበብ ህብስት ህብር ህዳር ህሊና ህልም የሚል ቃል ይሰጠናል ማለት ነው። የመጨረሻው ፊደል ሆ ደግሞ በሆ ፊደል የሚጀምሩ ቃላት ሆሄ ራሱ ማለት ነው። ሆሄ ሆድ ሆስፒታል ሆስፒታል አንድ ላይ ሲነበብ ማለት ነው። ሆዳም አንድ ላይ ሲነበብ ሆሳዕና። እሺ እስኪ አንድ ላይ ላንብበው። ሆሄ ሆድ ሆስፒታል ሆዳም ሆሳዕና የሚሉ ቃላትን ይሰጡናል። እንግዲህ ተከታዮቼ ቃል ማለት ትርጉም ያለው ወይም ትርጉም የሚሰጥ በእውኑ ዓለም በምንኖርበት ዓለም ላይ ለሆነ ተግባር የተሰጠው ስያሜ ማለት ነው። ቃል ማለት እንጂ ዝም ብሎ በዘፈቀደ የሚገኝ ሆሄያት ጥርቅም አይደለም። ስርዓት ባለው መልኩ ተደርድሮ ለሆነ ተግባር ወይም ለሆነ ነገር የተሰጠ ስያሜ ነው ቃል ማለት። እነዚህን ቃላት እንግዲህ አንድ በአንድ እናያለን ማለት ነው። በሌሎቹም ጊዜያት እንድለቅላችሁ እናንተም ቻናሉን ላይክ ሼር ሰብስክራይብ በማድረግ እንድትከታተሉኝ እላለሁ።